ዛሬ ደግሞ በዚህ ማለዳ መልእክት ይዤ መጥቻለሁ። አሜን አሜን። አጠገባችሁ ያለውን ሰው ማድጋህን አስፋ በሉት። እግዚአብሔር ይናገራል በሉት። አሜን። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ የሚል ቃል አለ። ከቁጥር 1 ጀምሮ ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም ራት አደረጉለት። ምን አደረጉለት ይላል? ራት አደረጉለት። ለማን? ለኢየሱስ። እነማን ናቸው በዛ ቦታ ራት ያደረጉለት? የራት ግብዣ ያደረጉለት ብለን ታሪኩን በደንብ ማየት ስለሚገባን የራት ግብዣ ሴሌብሬት የሚያደርጉበት ትልቅ ፕሮግራም የተዘጋጀውን ቤት ላሳያችሁ። በዚያም ራት አደረጉለት። ማርታም ታገለግል ነበር፣ አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ለምንድን ነው አለ። ይህንንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት። ድሆች ሁል ጊዜ ከናንተ ጋር ይኖራሉ፣ እኔ ግን ሁል ጊዜ ከናንተ ጋር አልኖርም አለ ይላል። የመልእክቴ ርዕስ ኢየሱስ በእናንተ ቤት ስንተኛ ነው? ስንተኛ ነው በሉት እስኪ። የእናንተን አላቅም፣ እኛ ቤት ግን ኢየሱስ አንደኛ ነው። እዚህ ቦታ ላይ ማርታ፣ ማርያም፣ አልዓዛርን እንመለከታለን። ለኢየሱስ ልዩ ሴሌብሬት፣ ልዩ የምስጋና ልዩ ራት አዘጋጁለት ይላል። ራት ከመዘጋጀቱ በፊት ኢየሱስን ለመጋበዝ ከመዘጋጀታቸው በፊት በህይወታቸው ምን ገጥሟቸው ነበር? ምን ደርሶባቸው ነበር? የታሪኩን ዳራ ማየት ይገባናልና ወደ ምዕራፍ 11 ስንሄድ ከቁጥር 1 ጀምሮ እስከ 42 ስትመለከቱ እነሱ ቤት ያልገጠሙት ነገር ያላሰቡት ነገር ገጥሟቸው ከባድ ችግር፣ ከባድ ሐዘን፣ ከባድ ፍርሃት ገጥሟቸው እንደነበር እናያለን። ማርያምና ማርታ እነማን ናቸው? እንዴት ኢየሱስን ተከተሉት ብላችሁ ስታዩ ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ውሃውን ወይን ጠጅ ቃል ተናግሮ ሲሞላ ውሃ ሲቀዳ ወይን ጠጅ አድርጎ በተአምራት ቃል ብቻ ተናግሮ ውሃውን ወይን ጠጅ ሲያደርግ ማርያምና ማርታ ሰምተዋል፣ አይተዋል። ስለዚህ ኢየሱስ ለነሱ ሰው ብቻ እንዳልሆነ ገብቷቸዋል። በዛን ዘመን የነበሩ ሰዎች ኢየሱስን ሲያጋፉት፣ ኢየሱስን ሲከተሉ ብዙ ህዝብ ነበር የሚከተለው። ግን የሚያጋፋ አለ። ኢየሱስ ሰው ብቻ እንዳልሆነ፣ ፈጣሪ እንደሆነ፣ አምላክ እንደሆነ ገብቶት የሚከተልም አለ። ስለዚህ ማርያምና ማርታ ኢየሱስ በደንብ ገብቷቸው የሚከተሉ እህትና ማቾች ናቸው። ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ከ46 ጀምራችሁ ስትመለከቱ ኢየሱስ የሹሙን ልጅ ቃል ብቻ ተናግሮ ብላቴና በህይወት ይኖራል ብሎ ቃል ብቻ ተናግሮ የታመመውን ሲፈውስ ሰምተዋል፣ አይተዋል። ስለዚህ ለነሱ ኢየሱስ ቃል ብቻ ተናግሮ ያልነበረውን ማኖር የሚችል አምላክ እንደሆነ ተረድተው ነው የተከተሉት። ምዕራፍ 5 ላይ ዮሐንስ ወንጌል ሄዳችሁ ስታዩ ለ38 ዓመት ሽባ የነበረው ዘመድ የሌለው፣ ወገን የሌለው፣ ረዳት የሌለው፣ አጋዥ የሌለው በዛ መጥመቂያ ስፍራ ተጥሎ የነበረውን ኢየሱስ እንዲህ እንደነበረ አውቆ ምን ሽባ እንደነበረ 38 ዓመት ሙሉ ያልጋ ቁራኛ እንደነበረ አውቆ
ሊፈውሰው ሊያድነው ወደሱ መጥቶ አልጋን ተሸከምና ሂድ በማለት ብቻ ቃል በመናገር ብቻ የዚህን ሰው ታሪክና ህይወት ሲቀይር ሰምተዋል አይተዋል። ስለዚህ ኢየሱስ ለነሱ ቃል በመናገር ያልነበረውን ማኖር የሚችል መፍጠር የሚችል መስራት የሚችል አምላክ እንደሆነ ገብቷቸዋል። ምዕራፍ 6 ላይ ስትመለከቱ በ2 ዓሣና በ5 እንጀራ 5000 ሰው ሲመግብ 12 መሶብ ሲተርፍ እነሱ በዛ አልተጻፈም ግን ይመስለኛል አብረው የበሉ እዛ ቦታ ላይ ተገኝተው ከ2 ዓሣና ከ5 እንጀራ የተቋደሱ ይመስለኛል። ለማርያም ለማርታ ለአልዓዛር ኢየሱስ ልዩ ነው። ኢየሱስ ሲባል መቀመጥ አይችሉም። ኢየሱስ ሲባል ለነሱ አንደኛ ነው። ወገኖቼ በደንብ ስሙኝ፣ መልእክት ይዤላችሁ ነው የመጣሁት። ለማርያም ለማርታ ኢየሱስ ልዩ ነው። ምዕራፍ 6 ላይ እዛው ከ19 ጀምሮ እስከ 21 ስታዩት ደቀ መዛሙርቱን ካበላቸው ህዝቡን ካበላ በኋላ የተረፈውን 12 መሶብ ይዛችሁ ሂዱ፣ ወደ ማዶ ተሻገሩ፣ እኔ በዚህ ቆያለሁ ብሏቸው እሱ በየብስ ላይ ያለ እነሱ እየቀዘፉ ሲሄዱ መሽቷል፣ በጨለማ ነው። እየቀዘፉ ሲሄዱ መሃል መንገድ ላይ ወጀብና አውሎ ነፋስ ገጠማቸው፣ ማዕበል ገጠማቸው። አለቀልን ሲሉ አከተመ የኛ ነገር አበቃ ሲሉ ኢየሱስ በማዕበሉ ላይ በወጀቡ ላይ እየተራመደ ወደነሱ ሲመጣ ወጀቡንና አውሎ ነፋሱን ጸጥ በል ብሎ ዝም ሲያሰኘው ነፋሱም ታዞ ዝም ሲል ወጀቡም ጸጥ ሲል ዋው አሉ ደቀ መዛሙርቱ። ይሄ ንፋስና ወጀብ የሚታዘዝለት ማን ነው ሲሉ ይሄንን ሰምተዋል እነ ማርያምና ማርታ። ወጀብና ነፋስ የሚታዘዝለት ሱፐርናቹራል የሆነ ነገር የሚያደርግ ከተፈጥሮ ውጪ የሚያደርግ ሰው ብቻ ያልሆነ ፍጹም አምላክ የሆነ እንደሆነ ገብቷቸዋል። በእውነት በደንብ ስሙኝ፣ ኢየሱስን በደንብ ገብቷችኋል ወይ? ስትከተሉት ተረድታችሁት ነው ወይ የምትከተሉት? ወይንስ እንደ ሰንበቴ ጠዋት እሁድ ደርሳችሁ ተሳልማችሁ ለመሄድ ከህብረተሰቡ ላለመጉደል ከህብረት ላለመጉደል ከፌሎሺፕ ላለመጉደል ይሆን አላውቅም። ማርያምና ማርታ ግን ገብቷቸው ነበር ኢየሱስን ሲከተሉት የነበረው። በዛ ዘመን መገለል እያለ መሰደብ እያለ ከማህበር መባረር እያለ እነሱ ግን ኢየሱስን ቆርጠው የተከተሉ ጨክነው የተከተሉ ቤተሰቦች ነበሩ። ምዕራፍ 9 ላይ ታዲያ ከመወለዱ ጀምሮ እውር የነበረ አይን ያልተሰራለትን እትፍ ብሎ ጭቃ ቡክት አድርጎ አይን ሲሰራ ሰምተዋል አይተዋል። ምክንያቱም በዛሉ እነሱ። ስለዚህ ኢየሱስ ማን እንደሆነ ለነሱ ያውቃሉ። ፈጣሪ ኢየሱስ አምላክ፣ ኢየሱስ ኤልሻዳይ፣ ኢየሱስ ሁሉን ቻይ፣ አልፋ ኦሜጋ፣ የሚያቅተው የሌለ የሚከብደው የሌለ ኢየሱስ ለነሱ ልዩ ነው። ኢየሱስ ለነሱ ልዩ ነው። ታዲያ ምዕራፍ 11 ላይ ወንድማቸው አልዓዛር ታመመ ይላል። የሚገርመው ነገር ሲታመምባቸው ምንም አላሉም። ኢየሱስ አለን። ሐኪም ቤትም አልሄዱም፣ ባለመድኃኒትም አልፈለጉም። ለኛ ማን አለ? ኢየሱስ አለን። ቃል ተናግሮ የሚፈውስ የሚያድን። ስለዚህ ችግር የለም፣ ወደ ኢየሱስ ብቻ መልእክተኛ መላክ ነው ብለው ኢየሱስ በዮርዳኖስ ማዶ ተቀምጦ ነበርና እንደሱ ቢታንያ ነው ያሉት። የ15 ምዕራፍ ርቀት አለው። መልእክተኛ ላኩ። ምን ብለው ስትሉ የምትወደው እነሱና ኢየሱስ ልዩ ፍቅር ውስጥ ገብተዋል። ልዩ ፍቅር ውስጥ ናቸው ያሉት። ኢየሱስ የሚወዳቸው እነሱ ኢየሱስን የሚወዱ በምንም ነገር ኢየሱስን ማስተካከል የማይፈልጉ ኢየሱስ ገብቷቸው የሚከተሉ ሕይወታቸው የሆነ
ሰላማቸው የሆነ ደስታቸው የሆነ ልክ ይሄ ችግር ሲገጥማቸው ችግር የለም ኢየሱስ አለን የኛ ነው ኢየሱስ አሉ። ስለዚህ መልእክተኛ ላኩና ኢየሱስ ጋር መልእክተኛው መጣና ምን አለ ይላል? የምትወደው ታሟል፣ ማርታና ማርያም ልከውኝ ነው፣ ናና ምን አድርገው ፈውሰው። ኢየሱስ ግን አንድ ነገር ተናገረ። ይሄ በሽታ፣ ይሄ ችግር፣ ይሄ እናንተ ቤት የመጣው ነገር ለሞት አይደለም፣ ለውርደት አይደለም፣ ለሐዘን አይደለም፣ ለሳቅ አይደለም፣ ሊጠቋቆማባችሁ አይደለም፣ ለክብር ነው አለ። እኔ ዛሬ እናገራለሁ የምታልፉበት መከራ፣ የምታልፉበት ችግር የእግዚአብሔር ልጅ ኢየሱስ ሊታይበት ነው። ስለዚህ አትፍሩ። ሃሌሉያ። ይሄ ችግር፣ ይሄ መከራ፣ ይሄ በሽታ እኔ ልታይበት ነው አለ። አሜን። ይታይበት፣ አሜን። ይድመቅበት፣ አሜን። ይገለጥበት። እኔ ልታይበት ነው፣ የእግዚአብሔር ልጅ ሊታይበት ነው። ስለዚህ ንገራቸው፣ ሞት የለም በላቸው። ይሄንን መልእክት የተናገረው በዘመኑ የተነሳ አንድ ነብይ አይደለም። የእግዚአብሔር ልጆች ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ የሆነ የነገስታት ንጉስ የጌቶች ጌታ እሱ ነው የተናገረው። ምናልባት እግዚአብሔር ተናግሯችሁ የምታልፉበት ሌላ የሆነባችሁ፣ እግዚአብሔር የነገራችሁ ሌላ የምታልፉበት ሌላ የሆነባችሁ፣ እመኑኝ ይሄ የነገስታት ንጉስ የጌቶች ጌታ እናንተ ቤት አንደኛ ከሆነ ነገሩን ይገለብጠዋል። እንዳልነበረ አድርጎ አዲስ አድርጎ ይሰራዋል። አሜን፣ አሜን፣ አሜን። ኢየሱስ እሱ የነገስታት ንጉስ የጌቶች ጌታ። መልእክተኛውም ይሄንን ሰምቶ እየሮጠ ሄዶ ለማርያምና ለማርታ ሰላም ነው ብሏል አለ። ሰላም ነው፣ ችግር የለም ብሏል። ማን? የነገስታቱ ንጉስ የጌቶቹ ጌታ፣ የተደገፋችሁት፣ ያመናችሁት፣ የምትከተሉት ጌታ እሱ እንደዚህ ብሏል። በቃ ሞት የለም፣ ሐዘን የለም፣ ለክብር ነው ብሏል። ለክብር ነው ብሏቸው እየጠበቁ ምን ሆነ ይላል? ህመሙ ባሰ። እያዩት ወንድማቸው ምን ሆነ? ሞተ። እግዚአብሔር ያላችሁ ሌላ፣ የምታልፉበት ሌላ የሆነባችሁ የእግዚአብሔር ልጅ ኢየሱስ ሊከብርበት ነው፣ ሊታይበት ነው፣ ሊደምቅበት ነው። አሜን። እሱ ይክበርበት። አሜን። እሱ ይታይበት። እሱ ከወደደ እንደወደደ አድርጎ ይስራው። ከዛስ እየጠበቁ ወንድማቸው ሲሞት የሚገርመው ነገር ለካ ሰው ሲሞት በር እየታየ ማን መጣ እየተለቀሰ ዋይ እየተባለ እያለቀሰ ሰው ማን መጥቷል ማን አልመጣም ታያላችሁ። ለካ እነሱ ደጅ ያሉ ኢየሱስ መጥቷል አልመጣም፣ ኢየሱስ አለ የለም፣ ምን አርገነው ነው ምን አስቀይመነው ነው ኢየሱሳችን የቀረብን፣ ምን ሆኖ ነው ከኛ የሸሸብን ኢየሱሳችን እያሉ ደጅ ያሉ እያለቀሱ ሰው ያያሉ። የሚገርማችሁ በለቅሶ ሰው እንደሚታየን የማየው እያለቀስኩኝ ማን እንደመጣ አሁን ዳኒ ያየሁት ፓስተር ዳኒን ያየሁት ላይ መስለው ይችላል። አይቼዋለሁ። ፓስተር እንኳን አቅፎ ስሞኝ ነው። ፓስተር ዳኒ ግን አላቀፈኝም። በርቀት ግን አይቼዋለሁ። ታያላችሁ እያለቀሳችሁ ማን መጣ ማን አልመጣም። አይገርምም? ማርያምና ማርታ እያለቀሱ የሚያዩት የሚፈልጉት አለ። ኢየሱስ መጥቷል አልመጣም፣ ወዳጃችን መጥቷል አልመጣም፣ ምን ሆኖ ነው የቀረብን ኢየሱስ እያሉ እያለቀሱ በአይናቸው ይፈልጉታል። አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ የለም። አንድ መዝሙር አለ፣ አንድ ቀን ሆነ፣ ሁለት ቀን ሆነ፣ ምንም፣ ሶስት ቀን ሆነ፣ ምንም የለም የሚል። ሶስት ቀን ሙሉ ኢየሱስ የለም ወገኖቼ የለም። በአራተኛው ቀን ግን ኢየሱስ ምንም እንዳልተፈጠረ ረጋ ብሎ ኮራ ብሎ ደስ የሚል ስራ ሊሰራ ታሪክ ሊቀይር አዲስ ምዕራፍ ሊያስጀምር ኢየሱስ መጣ። የሚገርማችሁ ነገር ኢየሱስ ሲመጣ
ያገኘችው ማርታ ነበረች። ማርታ ብዙ ሰዎች ማርታ ትባክናለች ምናምን ነው የሚሉት። ይሄንንም ይስበኩላት። ልክ ኢየሱስ ሲመጣ እየሮጠች ሄደችና ጌታ ሆይ አንተ በዚህ ብትሆን ወንድሜ ባልሞተ ነበር። አንተ በዚህ ብትሆን ወንድሜ ባልሞተ ነበር። አላኮረፈችም። በአራተኛ ቀን ነው ወይ የሚመጣው? እንዴት ለቅሷችንን እንዴት ደግሞ መልእክተኛ ልከንለት ናና ፈውሰን ብለነው እንዴት አልመጣም? ወዳጃችን ኢየሱስ ብዙ ነገር ትተን ተከትለነው ብዙ ነገር ጥለን ተከትለነው እንዴት አልፈወሰውም መጥቶ? እንዴት ደግሞስ በሐዘናችን በለቅሷችን ጊዜ እንዴት አልመጣም? እስከ ሰልስት ድረስ እንዴት አይመጣም ብላ አላኮረፈችም። አጠገባችሁ ያለውን ሰው ኢየሱስ አይኮረፍም በሉት። አታኩረፍ በሉት። አሜን አሜን። ኢየሱስን አላኮረፈችውም። ቢሞላ ባይሞላ ወንድሟ ቢፈወስ ባይፈወስ ኢየሱስ ለሷ አንደኛ ነው። ኢየሱስ ለሷ አንደኛ ነው። እየሮጠች መጣችና ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበረ። አሁንም ትችላለህ። አሁንም ትችላለህ። አንተ ኤልሻዳይ ነህ። አንተ እግዚአብሔር ነህ። አንተ አልፋ ነህ። አንተ ኦሜጋ ነህ። ትችላለህ አለችው። እዚህ ቤት አንድ ሰው አለ ትችላለህ የሚል። በጥያቄ ላይ ትችላለህ፣ በችግሬ ላይ ትችላለህ፣ በሁኔታው ላይ ትችላለህ የሚል አማኝ ትችላለህ ስትለው ኢየሱስ አላወጣ ተናገረ። እንዲህ አላት፣ ወንድምሽ ይነሳል። ማርታ ወንድምሽ ይነሳል። አዎ ጌታ ሆይ ስታስተምረን እኮ ትዝ ይለኛል። ጥቅስን የጠቀሰችው ኢየሱስ በእኔ የሚያምን የዘላለም ሕይወት አለው፣ በመጨረሻው ቀን ምን አረጋዋለሁ? አስነሳዋለሁ ብሎ አስተምሯልና ይችን ጥቅስ ይዛለች። አዎ ጌታ ሆይ በመጨረሻው ቀን እንድታስነሳው አውቃለሁ አለ። ትችላለህ የሚለኝ እኔን አንደኛ ያደረገ በቤቱ የሾመኝ በትዳሩ የሾመኝ በልጆቹ ላይ የሾመኝ እኔን መጨረሻ ቀን አልጠብቅም። አሁን ክብር ታያለሽ። አሁን ተአምራት ታያለሽ። አሁን ያልተጠበቀ ነገር ይሆናል። ኧረ ዛሬ እቤቴ ይሆናል የሚል አማኝ ጮሆ አሜን ይበለኝ። ክብር ለኢየሱስ ይሁን። መቼ አላት? አሁን ታያለሽ አላት። ወዲያውኑ ኢየሱስን ጥላ እየሮጠች ማርያም ሰው ሰብስቧት ከቧት ቁጭ ብላለች ውስጥ ቤት ውስጥ። እየሮጠች ሄደችና መምህሩ መጥቷል አለቻት። መምህሩ መጥቷል እና ታዲያ ምን ይጠበስ? ዛሬ ነው እንደሚመጣው። የኢየሱስን ነገር አታንሱብኝ፣ ከዚህ በኋላ ቆርጦልኛል በቃኝ አላለችም። አይባልም በሉት አጠገባችሁ ያለው ሰው አሜን አሜን። አንዳንድ ሰው ትዳር ሲፈርስበት በቃኝ ኢየሱስ ይላል። የሆነ ነገር ልጁ ሲሆንበት በቃኝ ኢየሱስ ይላል። ስራው ሲበላሽበት በቃኝ ኢየሱስ ይላል። ከነገሮች ጋር ኢየሱስን ያያይዘዋል። እነ ማርያም እነ ማርታ ቤት ግን ኢየሱስ አንደኛ ነው። ዛሬ ኢየሱስን አንደኛ የምታደርጉበት መንፈስ ያገኛችሁ። አሜን የሚል ይሁንለት። እሰይ ብሎ የሚወስድ ይሁንለት። እኔ የኢየሱስን ነገር በቅቶኛል በቃኝ አላለችም። መምህሩ መጣ ስትላት ብን ብላ ስትሮጥ አብረው የተቀመጡ ሰዎች ወይኔ መቃብር ሄዳ ልታለቅስ ነው አሉ። ልታለቅስ ነው በቃ ብለው ተከትለዋት ወጡ። ግር ብለው መጡ ተከትለዋት። እየበረረች መጣች። ከማርታ ልዩ የሚያደርገው የማርያም ደግሞ ስግደቷንም አላቆመችም። አንተ ወንድሜ ባይፈወስም አንተ አምላክ ነህ። ስግደት ይገባሃል፣ ክብር ይገባሃል፣ ምስጋና ይገባሃል። እንኳን ደህና መጣ የኔ ጌታ ነህ። አንተ በኔ ቤት አንደኛ ነህ። ኧረ ይሄ መንፈስ በኢየሱስ ስም ያግኛችሁ። እልል ማለት የሚችል እልል ይበል፣ ማጨብጨብ የሚችል ያጨብጭብ። ሃሌሉያ። ከማርታ የሚለያት ሰገደችለትና ያ አቧራ እግሩን እሟ እያለች እየሳመች
ኢየሱሴ አንተ በዚህ ብትሆን ወንድሜ ባልሞተ ብላ እያለቀሰች እግሩን ይዛ ስትስም ኢየሱስ ምን አደረገ እንደሚል ታውቃላችሁ? አይቷት አለቀሰ። አንዳንድ ሰዎች የሚሉት አለ። እኔ ግን የገባኝ ያለቀሰው የአልዓዛር መሞት አይደለም ያስለቀሰው። አቤት ፍቅራቸው! ለሱ ያላቸው ፍቅር አላኮረፉትም። ከወንድም በላይ ነው አሉ። ከወንድም በላይ ነው አሉ። ኧረ እዚህ ቤት አላችሁ ከወንድም በላይ፣ ከባል በላይ፣ ከልጅ በላይ፣ ከስራ በላይ፣ ከቢዝነስ በላይ ኢየሱስ ለኔ አንደኛ ነው የሚል እልልታ፣ ጭብጨባ፣ ክብር ይስጠው። ኢየሱስ ማርያምም አላኮረፈችም። መታ እግሩን እየሳመች ብዙ የሚያስኮርፍ ነገር አለኮ። ለምን የሚያስብል ታውቃላችሁ? የኛ ቤተክርስቲያን 10 ዓመት ሙሉ ከመስጊድ ጋር ስንታገል 6 የነበረ ወደ 8 ሆርን ተቀይሮ ላያችን ላይ ሲጮህ ማገልገልም መገልገልም እንዳይቻል ሆኖ ልክ እግዚአብሔር እንባችንን አብሶ ቦታ ሰጥቶን ትልቅ አዳራሽ ሰርተን ልክ ማምለክ አሁን የሥራ ጊዜያችን ነው፣ ጌታን በኃይል ብናገለግልበት ጊዜ ነው፣ ይሄ ዓመት የሥራ ዓመት ነው ብለን ስንነሳ ባለቤቴ ጥሎኝ ሄደ። እንዴት ያማል! እንዴት ከባድ ነው! የእግዚአብሔር ሴትና ወንድ ልጆች ግን በዚህ ሁሉ ውስጥ ኢየሱስ አንተ ትክክል ነህ፣ አንተ ጻድቅ ነህ፣ አንተ ኤልሻዳይ ነህ። ከሁኔታ ጋር ትተያየም፣ ከከበበኝ ጋር ትተያየም፣ ከችግሩ ጋር ትተያየም። አንተ አምላክ ነህ፣ አንተ ሁሉን ቻይ ነህ፣ አንተ እግዚአብሔር ነህ። አምልኮ አልቀንስም የምትሉበት መንፈስ ያገኛችሁ። ካጨበጨባችሁ በደንብ አጨብጭቡለት። ብዙ የሚያስኮርፉ ነገሮች በህይወታችን ይመጣሉ እኮ፣ በቤታችን ይመጣል። እነ ማርታ ቤት እኮ የሚያስኮርፍ ነው። በእነሱ ጫማ ውስጥ ራሳችሁን አርጉና እዩ። ያስኮርፋል። የምትወዱት ተስፋ ያረጋችሁት አለን ብላችሁ የተደገፋችሁት አውላላ መንገድ ላይ ጥሏችሁ የሄደ ሲመስላችሁ ያስኮርፋል እኮ። እንደሱ ግን ኢየሱስን ከሁኔታ ጋር አላያያዙትም። ወንድሜ ቢፈወስ ባይፈወስ፣ ቢድን ባይድን አንተ ለኔ አንደኛ ነህ፣ አንተ ለኛ አንደኛ ነህ። አረ ይሄንን የምንልበት መንፈስ እዚህ ባላችሁ ሴትና ወንድ ልጆች ላይ ይሄ መንፈስ በእጥፍ ያገኛችሁ። አንተ አንደኛ ነህ። ፍቅራቸው አስለቀሰው፣ አላኮረፉም። አሁንም ለሱ ያላቸው ነገር አልተቀየረም። ፓስተሩ ሰላም አላለኝም ብሎ አንዳንድ ሰው ከቸርች ይቀራል። እኔ በቃ ቸርች አልሄድም አላመልክም ምናምን። አይገናኝም። ነካርጉትና አይገናኝም በሉ። አይገናኝም። እንትና ሰላም አላለችኝም ሁልጊዜ ፊቷን አዙራ ነው የምትሄደው። እኔ በቃ ቸርች አልሄድም አምልኮም አልሄድም ቤቴ እቀመጣለሁ አይባልም። ከሁኔታ በላይ ነው እሱ። ከሁኔታ በላይ ነው። አረ ኢየሱስ ሁልጊዜ ይመለካል። እሱ አምላክ ነው። እሱ ፈጣሪ ነው። እሱ እግዚአብሔር ነው። እሱ አልፋ ነው። እሱ ኦሜጋ ነው። ይገባዋል የሚል እልልታ፣ ጭብጨባ፣ ክብር ይስጠው። ማርያምና ማርታ ምን አላረጉ? አላኮረፉ። በጭራሽ አላኮረፉ። በህይወታችሁ የሚመጣባችሁ ፈተና፣ ጤንነታችሁ ሲነካካ፣ ትዳራችሁ ሲነካካ፣ ልጆቻችሁ ሲነካኩ አያይ በቃኝ የምትሉ ትኖሩ ይሆን? ከማን ጋር ትመስሉኛላችሁ? ከማን ጋር እስተያያለሁ የሚል ቃል አለ ኢሳይያስ ላይ። ከማን ጋር እናመሳስለዋለን? እሱ እኮ አልፋ ነው። እሱ እኮ ኦሜጋ ነው። እሱ እግዚአብሔር ነው። እረ እሱ ከባል ይበልጣል፣ ከልጅ ይበልጣል፣ ከሚስት ይበልጣል፣ ከእናት ይበልጣል፣ ከአባት ይበልጣል። ይበልጥብኛል የሚል ብድግ ብሎ የማያቋርጥ እልልታ፣ ጭብጨባ፣ ክብር ይስጠው። ሃሌሉያ! እሱ ከሁሉ ይበልጣል የሚል፣ እሱ ከሁሉ ይበልጣል፣ እሱ ከሁኔታ ይበልጣል። አምልኮ አልቀንስም፣ እልልታ አልቀንስም፣ ክብር መስጠት አልቀንስም። እሱ አልፋ ነው። እሱ ኦሜጋ ነው። እሱ ኤልሻዳይ ነው።
ነው፣ ኦሜጋ ነው። ከሁኔታ ጋር አይተያየም። ከሁኔታ ጋር አናስተያየውም። ከሁኔታ ጋር አናመሳስለውም። እሱ እግዚአብሔር ነው። ኧረ ጩኹና ኢየሱስ እግዚአብሔር ነው በሉ እስኪ። ኢየሱስ አምላክ ነው በሉ። ኢየሱስ ፈጣሪ ነው። ኢየሱስ አልፋ ነው። ኢየሱስ ኦሜጋ ነው። መጀመሪያ የለውም፣ መጨረሻም የለውም። ሁል ጊዜ አመልከዋለሁ። በእኔ ቤት ክብር እሰጠዋለሁ። እኔ ቤት አልቀንስበትም። እልልታ፣ ጭብጨባ፣ ክብር። ሃሌሉያ። ጌታ ይባርካችሁ። ቁጭ በሉ። አሁን ወንድምሽ ይነሳል። ክብር ታያለሽ አላት። ለምን? እኔን አንደኛ ያደረጉ ሰዎች ቤት ነገር እንደነበረ አይቀጥልም አለ። ችግር ሆኖ አይቀጥልም። መከራ ሆኖ አይቀጥልም። በሽታ ሆኖ አይቀጥልም። ሞት ሆኖ አይቀጥልም። እኔ የትንሣኤ ጌታ ነኝ አለ። ኧረ ሃሌሉያ! የትንሣኤ ጌታ ዛሬ ማለዳ አንድ ሰው ቤት ተአምራት ሊያደርግ ይገባል። እኔ ቤት ይግባ የሚል አሜን ይበለኝ። ቤቱ ኢየሱስን አንደኛ ያደረገ ሰው በልጆቹ ላይ አንደኛ፣ በትዳሩ ላይ አንደኛ፣ በኑሮ ላይ አንደኛ ያደረገ ሰው ተአምራት ያያል። እኔን አንደኛ አርጋችኋልና አላቸው። አሁን ነው የምታዩት አለ። መጨረሻ ቀን አይደለም አለ። ካለቀሰ በኋላ ወዴት አኖራችሁት አለ። ናኢ ብለው ወሰዱት። ምን አደረገ ይላል ኢየሱስ። ማርታ እንዳለችው አሁንም ትችላለህ አለችው። አሁንም ትችላለህ። ይችላል የሚል አለ። በነገሬ ላይ ይችላል፣ በጥያቄ ላይ ይችላል፣ በከበበኝ ላይ ይችላል፣ ባስፈራኝ ላይ ይችላል፣ ባስጨነቀኝ ላይ ይችላል። ኧረ እሱ ይችላል የሚል አማኝ አለ ወይ? ትችላለህ በሉት እስኪ። ትችላለህ ስላለችው አሁንም ትችላለህ ስላለች እጆቹን አነሳ። አባት ሆይ ስለሰማኸኝ አመሰግናለሁ። ክብር አሳያት። አልዓዛር ሆይ ናውጣ። አልዓዛርም እንደታሰረ ወጣ። ኧረ አንድ ሰው ቤት ተአምራት እንዲሆን የሚፈልግ እኔ ቤት ኢየሱስ ተአምራት እንዲያደርግ እፈልጋለሁ የሚል ከመቀመጫው ብድግ ይበልና ትችላለህ በሉት። በችግሬ ላይ ትችላለህ በሉት። ትችላለህ በሉ እስኪ ድገሙና ትችላለህ በሉ። የእውነት ከልባችሁ አምናችሁ ትችላለህ በሉት። የተዘጋ መክፈት ትችላለህ በሉ እናንተ። የተዘጋ መክፈት፣ የታመመ መፈወስ፣ ያዘነ ማጽናናት፣ የወደቀ ማንሳት። አሜን። ትችላለህ። ክብር ስጡና ቁጭ በሉ። ሃሌሉያ። የዚች ቤተ ክርስቲያን አጥቢያ የሆነችው አለን ቤተ ክርስቲያን ላይ የዛሬ 4 ዓመት እያገለገልኩ እያለ ከጉባኤ መካከል አንቺ እህት እስኪ ነይ አልኩ እና ደስተኛ አልነበረችም። አንዳንዴ ይደክማችኋል፣ ትንቢት ይሰለቻችኋል እና ደስተኛ አልነበረችም ስጠራት እና ነይ አልኳት። ለመምጣትም ተጎትታ ነው የመጣችው። ደስተኛ ሳትሆን ፊቷ እንደዚህ እንዳረገች አባቶቻችን ሲተርቱ ምን ይላሉ? ከፍትፍቱ ፊቱ ይላሉ። እና ትንቢት ደግሞ ፊት ያያል። የሚገርማችሁ ትንቢት ለመናገር ካላችሁ በቃ ይያዛል ማለት ነው። እና መጣች፣ ቆመች እዚህ ጋር። እህቴ እኔ ማየው የተቆለፈ በጋን ቁልፍ፣ ጋን ታውቃላችሁ? የጋን ቁልፍ አታውቁም? በጋን ቁልፍ የተቆለፈ በራ ያለው የተቆለፈ እና አንድ እጅ ያገለገልኩኝ እዚህ አሁን እየሰበኩ አንድ እጅ መጥቶ ያንን የጋን ቁልፍ ቷ አርጎ ሲመታውና ሲሰበራየው። ከዛ የተዘጋ ነገር አለ እሷ ህይወት ላይ አለኝ። ዝም አለች።
መልሽልኝ እንጂ የተዘጋ ነገር አለ ይለኛል ጌታ። ወይ እንደዚህ አትል ወይ እንደዚህ አትል ዝም። ተሳስቼ ከሆነ ምናልባት የዓለም ሰዎች እዚህ ካላችሁ ሰምታችሁም አይታችሁም ሊሆን ይችላል። ተሳስቼ ከሆነ ተሳስተሻል፣ ካልተሳሳትኩ ደግሞ አልተሳሳትሽም ቀጥይ በይኝ አልኩ። ከዛ በኋላ በአንገቷ አለች ማለት ነው። ልክ ነሽ ቀጥይ ማለት ነው። ከዛ በኋላ በሩ ያ እጅ መጥቶ ከከፈተው በኋላ ተራ በተራ 3 ልጆች ከበሩ ውስጥ ወጡና እማ እያሉ ሲይዙሽ አያለው አልኩ። ያኔ ፈገግ አለች ማለት ነው። እግዚአብሔር ይለኛል 3 ልጆች እግዚአብሔር ይሰጥሻል። ምናልባት አንቺ ተስፋ ቆርጠሽ ሊሆን ይችላል። ስጠራሽም ዝም ስላልሽ በቃ ተይው ብዬ እንዳልመልስሽ እግዚአብሔር ልብሽን ሐዘንሽን አይቷል። በቃ ተይው ብዬ መሄድ እችላለሁ እኮ፣ ግን እግዚአብሔር መሰበሯን አይቷል፣ ሐዘኗን አይቷል። ብዙ ደክማለች። አሁን ከ4 ዓመት በኋላ ሰሞኑን እነሱ ጋር እያገለገልኩ ነበር። 3 ልጆች አክተልትላ ይዛ መታ የኔን ጀግንነት ልነግራችሁ ሳይሆን ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ነው የሚል እንደገና እልልታ፣ ጭብጨባ፣ ክብር ይስጠው። ባልየው እንደ ጉድ እያለቀሰ የሚገርመው ነገር ዶክተሮች ጋር ሄደናል። አሁሉ የሚባሉ ዶክተሮች ምርምር አድርገውልናል ለኔም ለሷም። እና ያኔ ሲነገር መልእክቱ ምክንያቱም ዶክተሮች ያሉን አንተም እሷም አትወልዱም፣ ሁለታችሁም አጋጣሚ ሆኖ ተገናኝታችኋል። አንተም መውለድ አትችልም፣ እሷም መውለድ አትችልም። ይሄ ከ101 ሰው ላይ እንደዚህ ይገጥማልና መውለድ አትችሉም ብሎናልና እንዴት አርገን እንመን? እንዴት አርገን እንቀበል? እግዚአብሔር ግን ለስሙ ታማኝ አይደል? የተሰበሩትን የሚያይ አይደል? ያዘኑትን የሚያይ አይደል? እሱ የልብ አምላክ አይደል? ባለቤቴ ስትጸንስ ማመን አቃተኝ አለ። የመጀመሪያው ተወለደ፣ ከዛ ተወለደ፣ ይሄው 3ኛ ልጅ ብለው ልጃቸውን ይዘው መተው መሰከሩ። የእግዚአብሔር ሴትና ወንድ ልጆች እሱ ይችላል። የተዘጋ መክፈት ይችላል። የተወሰደ መመለስ ይችላል። የወደቀ ማንሳት ይችላል። አሁን እሁድ ዕለት የዛሬ ሳምንት እሁድ ዕለት ነው እያገለገልኩ ከጉባኤ መካከል አንዷን አስነሳኋትና የሚገርም ነው አልኩ። ከመናፍስቱ ዓለም የተደገሰ ድግስ አያለው። ከባድ ድግስ በቤትሽ ላይ ድግስ ደግሶ በዚህ ጭጭ እናረጋታለን ብሎ አሁን እኔ እዚህ ያገለገልኩ አንድ እጅ መጥቶ ገለበጠው። የሞት አዋጅ፣ ሐዘን፣ አንገት የሚያስደፋ ከባድ የሆነ መቅሰፍት ሊጥል የወጣ ነበር። እስኪ ጉባኤው ይነሳ፣ እጆቻችሁን ዘርጉ አልኩና እጆቻቸውን ዘርጉ። እሷ እዚህ ጋር መታለች። እጆቻችሁን ዘርጉ። ተገለበጠ አልኩ። ድገሙና ትንቢቱን ንገሯት። ተገለበጠ ተባለ። መቼ? እሁድ ዕለት፣ የዛሬ ሳምንት እሁድ ዕለት አለን ቸርች። ይሄንን ብዬ ሁላችንም ወደ የቤታችን ሄድን። ሰኞ ጠዋት ስልክ ተደወለልኝ። ያረፍኩበት ቤት ላይ አለች እህት ጋር ስልክ ተደወለ። እረ ፓስተር ምስክርነት ተባለ። ምንድነው? የሚገርመው ማታ እሁድ ዕለት ማታ ኃይለኛ መብረቅ የቀላቀለ ዝናብ ዘንቦ የልጅቷን ቤት መብረቅ መታው። ከዛስ አልነደደም፣ አልተቃጠለም። እጁ ገልብጦታል። ምህረት ገኖላታል። እግዚአብሔር ቀድሞላታል። አረ ሃሌሉያ! መብረቅ ቤቱን መጥቶት የተረፈ እዚህ ምድር ላይ የለም። የሷ ቤት ግን ደሞ ምን ብሏት ነበር? የሚገርማችሁ ነገር ዩቲዩብ ላይ ገብታችሁ ማየት ትችላላችሁ።
ምን ብሏት ነበር? መገልበጤን ማፍረሴን አይኖችሽ ያያሉ፣ ትመለከቻለሽ። ዝም ብሎ ገለበጠው አፈረሰው አይደለም፣ አይንሽ ማዳኔን ያያል አላት ጌታ። መብረቅ መጥቶ ቤቱን ሲመታው እንዳለ ኤሌክትሪክ ሲስተም በሙሉ ተቋረጠ። ኤሲ የለ፣ ፍሪጅ ተቃጠለ፣ ስቶቭ ተቃጠለ። ቤቱ ግን አልነደደም። እሷና ልጇ ነበሩ ቤት ውስጥ የነበሩት፣ በህይወት ወጡ። ያስመልጣል ጌታ። የተደገሰ ድግስ ይገለብጣል ጌታ። አንደኛ ያደረጉት ሰዎች ቤት ኢየሱስ ጣልቃ ገብቶ ነገር ይገለብጣል። ዛሬም በኔ ቤት ኢየሱስ አንደኛ ይሁን የሚል አማኝ ካለ አንተ በኔ ቤት አንደኛ ነህ። እንደወደድክ ስራ በሉና እልል ብላችሁ አመስግኑት፣ ክብር ስጡት። ሃሌሉያ። እግዚአብሔር የሞትን ድግስ ገለበጠልኝ ብላ ዓርብ ዕለት በነበረው ፕሮግራም ላይ ቆማ መሰከረች። ከትናንት ወዲያ ማለት ነው። እግዚአብሔር እኔና ቤቴን አስመለጠ። አሁን ኢንሹራንስ መጥቶ ቤቱን እያየው ነው። እነዚህ ትንንሽ ነገሮች ናቸው። እግዚአብሔር ባይደርስልኝ ኖሮ ይሄ ቤት እኔና ልጄ ቤት ውስጥ ነበርን። በሐዘን አታገኙንም ነበር፣ በሐዘን ትቀመጡ ነበር። እግዚአብሔር ጣልቃ ገባልኝ አለች። እግዚአብሔር ደረሰልኝ አለች። ኢየሱስ አንደኛ ያደረጉት ሰዎች ቤት፣ ትችላለህ ያሉ ሰዎች ቤት የተደገሰ ድግስ ሊገለብጥ፣ ከመናፍስቱ ዓለም የታወጀ አዋጅ ሊመታ ፈጥኖ ይመጣል። ናልኝ የሚል አማኝ አለ እዚህ ቤት። ና ወደ ቤቴ፣ ና ወደ ትዳሬ፣ ና ወደ ልጆቼ የሚል አለ። ቆመን ተነስተን እንጸልያለን። ሃሌሉያ።